ትላንት ጠዋት በለንደን ከተማ የንጋቱ ጭጋግ ገና ሳይገፈፍ በመላው እንግሊዝ የሚገኙ የዜና ማሰራጫዎች አስደንጋጭና ታሪካዊ መርዶ ማስተላለፍ ጀመሩ። ዜናው የሀገሪቱ ጠቅላይ ሚኒስትርና የገዢው ሌበር ፓርቲ መሪ ሰር ኬር ስታርመር ከስልጣናቸው በገዛ ፈቃዳቸው መልቀቃቸውን የሚያስተጋባ ነው። ይህ ክስተት ሀገሪቱ ባለፉት 10 ዓመታት ውስጥ የገባችበትን የፖለቲካ አለመረጋጋት ይበልጥ ያጎላ ሆኗል። የስታርመር ስንብት እንደ አውሮፓውያኑ የዘመን ቀመር በሐምሌ 2024 ካስመዘገቡት ታሪካዊና አስደናቂ የምርጫ ድል በኋላ 2 ዓመት ባልሞላ ጊዜ ውስጥ የተከሰተ ድንገተኛ ውሳኔ ነው። በለንደኑ የፖለቲካ ልብ ዳውኒንግ 10ኛ ጎዳና በሚገኘው የጠቅላይ ሚኒስትሩ መኖሪያ ቤት ፊት ለፊት በመቶዎች የሚቆጠሩ ጋዜጠኞች፣ የካሜራ ባለሙያዎችና የፖለቲካ ተንታኞች በተሰበሰቡበት ታሪካዊው ጥቁር በር ተከፍቶ ኬር ስታርመር ወደ መግለጫው መስጫው ሲያመሩ ፊታቸው ላይ ከፍተኛ የድካምና የሐዘን እንዲሁም የቁጭት ስሜት ይነበብ ነበር። ድምጻቸው በሐዘንና በስሜት የተንቀጠቀጠ ነገር ግን የተረጋጋ ፖለቲካዊ ጨዋነትን ተላብሰው ንግግራቸውን ጀመሩ። ስታርመር ጠቅላይ ሚኒስትር መሆን በሕይወታቸው ውስጥ የደረሱበት ትልቁ የክብር ማማና ኩራት እንደነበር አስታውሰው ነገር ግን የራሳቸው የፓርላማ አባላት አሁን ባለው ተጨባጭ ሁኔታ ላይ በመመስረት ለውጥ እንደሚፈልጉ በግልጽ ማሳወቃቸውን ገልጸዋል። ፓርቲያቸው አሁን በቁም ነገር እየጠየቀ ያለው ቀጣዩን አጠቃላይ ምርጫ ለመምራትና ለማሸነፍ እሳቸው የተሻሉ ሰው ስለመሆናቸው መጠየቁንም ገልጸዋል። አያይዘውም የፓርላማው አባላት ለጥያቄው የሰጡትን ግልጽ ምላሽ በጥንቃቄ እንደሰሙና ያንን ውሳኔና ምላሽም በታላቅ ጨዋነትና በጸጋ እንደሚቀበሉ ገልጸዋል። ንግግራቸውን ወደ ማጠቃለያው ሲያደርሱ ስታርመር ከፖለቲካዊ ቁመናቸው በስተጀርባ ያለውን ሰብአዊ ማንነታቸውን አሳይተዋል። ላለፉት ከባድ ወራት አለኝታዬና አለቴ ነበረች ላሏቸው ባለቤታቸው ቪክቶሪያና ውድ ልጆቻቸው ልባዊ ምስጋና አቅርበዋል። ከዚህ በኋላ ሙሉ ጊዜያቸውን ለቤተሰባቸው በመስጠት ጥሩ ባልና መልካም አባት ለመሆን እንደሚተጉ ሲናገሩ እንባቸውን ይታገሉ ነበር። ንግግራቸውን አጠናቀው ባለቤታቸውን ካቀፉ በኋላ የእንግሊዝን የፖለቲካ በትረ ስልጣን ለቀጣዩ መሪ ለማስረከብ የመጀመሪያውን እርምጃ አጠናቀው ወደ ታሪካዊ ቤታቸው ተመልሰዋል። ኬር ስታርመር በ2024 የሰራተኞች ፓርቲን መርተው ወደ ስልጣን ሲመጡ ለዓመታት የቆየውን የፖለቲካ ትርምስና ትዕይንት እንደሚገቱት ለእንግሊዛውያን ቃል ገብተው ነበር። ይሁንና ስልጣን ላይ በቆዩባቸው አጭር ወራት ውስጥ ተወዳጅነታቸው በበርካታ ውስብስብ ምክንያቶች በታሪክ ታይቶ በማይታወቅ መልኩ ቁልቁል ተወርውሯል። ስታርመር በምርጫ ቅስቀሳቸው ወቅት ለእንግሊዝ መካከለኛና ዝቅተኛ ማህበረሰብ የኑሮ መሻሻል፣ የዋጋ ግሽበትን መቆጣጠርና አጠቃላይ የምጣኔ ሀብታዊ መነቃቃትን እንደሚያመጡ ቃል ገብተው ነበር። በተግባር የተከሰተው ግን ተቃራኒ ሆኗል። ሀገሪቱ ካጋጠማት ከፍተኛ የዕዳ ጫናና የወለድ ክፍያ የተነሳ የመንግስት በጀት ክፉኛ ተመቷል። እንግሊዝ ከታላላቆቹ የቡድን 7 አባል ሀገራት መካከል ከፍተኛ የብድር ወለድ የምትከፍል ሆና ቀጥላለች። ይህ ደግሞ እንደ ብሔራዊ የጤና አገልግሎት ያሉ ማህበራዊ ተቋማት ይበልጥ እንዲዳከሙና የዜጎች የዕለት ተዕለት የኑሮ ውድነት ጣሪያ እንዲነካ አድርጓል። ህዝቡ ለውጥ መጣ ብሎ በጠበቀበት ማግስት የባሰ የምጣኔ ሀብት ጫና ውስጥ መውደቁ በስታርመር ላይ ያለውን አመኔታ ማጦታል። በእርሳቸው መሪነት ላይ የመጨረሻውን የስንብት ሚስማር የቸነከሩት ደግሞ በሀገር ውስጥ ፖለቲካ ያሳዩቸው ክፍተቶች ናቸው። በተለይም ከዚህ ቀደም ከጾታዊ ጥቃት ወንጀሎች ጋር ስሙ ከሚነሳው ቢሊዮነር ጄፍሪ ኤፕስታይን ጋር የቅርብ ንግድና የወዳጅነት ግንኙነት የነበራቸውን ፒተር ማንደልሰንን በዋሽንግተን የእንግሊዝ አምባሳደር አድርገው መሾማቸው በህዝብና በራሳቸው ፓርቲ ውስጥ ከፍተኛ ቁጣን ቀስቅሷል። ይህ ውሳኔ የህዝብን የሞራል ስሜት የመረዳት አቅማቸው ደካማ መሆኑን ማሳያ ተደርጎ ተወስዷል። በናይጄል ፋራጅ የሚመራውና ቀኝ ዘመም አቋም ያለው ሪፎርም ዩኬ ፓርቲ በህገወጥ ስደትና በደህንነት ዙሪያ የነዛው ጠንካራ ቅስቀሳ በብሔራዊ የህዝብ አስተያየት መስጫዎች ላይ ቀዳሚ እንዲሆን አድርጎታል። ስታርመር የስደተኞችን ጉዳይ በብቃት መያዝ አለመቻላቸው የሰራተኞች ፓርቲ ደጋፊዎችን ቀኝ ዘመም ወደ ሆኑ ፓርቲዎች እንዲሄዱ አድርጓል። በሌላ በኩል ደግሞ የፓርቲው ተራማጅና የግራ ዘመም ሊበራል ደጋፊዎች ስታርመር ለአካባቢ ጥበቃ የሰጡት ትኩረት በማነሱና በሌሎች ጉዳዮች ተስፋ በመቁረጣቸው ፊታቸውን ወደ ግሪን ፓርቲ አዙረዋል። የኬር ስታርመርን የስልጣን ዘመን በአጭር እንዲቀጭ ያደረገውና የመጨረሻውን የውሳኔ ምዕራፍ የወሰነው ባለፈው ሳምንት በሜከርፊልድ የምርጫ ክልል የተካሄደው ልዩ የቅድመ ምርጫ ውድድር ነው። በዚህ ምርጫ የቀድሞው የታላቋ ማንቸስተር ከንቲባ የነበሩትና በህዝብ ዘንድ እጅግ የሚወደዱት አንዲ በርኒሃም በከፍተኛ የድምጽ ብልጫ አሸንፈው ወደ ፓርላማ መመለሳቸው ተረጋግጧል። አንዲ በርኒሃም በእንግሊዝ ፖለቲካ ውስጥ የሰሜኑ ተራ ሰው ተብለው የሚጠሩ ከረባት ከማሰር ይልቅ ቲሸርት መልበስን የሚያዘወትሩ ከህዝብ ጋር በቀላሉ የመገናኘትና የመግባባት ልዩ ተሰጥኦ ያላቸው ፖለቲከኛ ናቸው። በርኒሃም በሜከርፊልድ ያሸነፉት በሀገሪቱ በታዋቂነት እየገሰገሰ የመጣውን የናይጄል ፋራጁን የሪፎርም ዩኬ እጩን በከፍተኛ ድምጽ በመርታት ነው። ይህ ታሪካዊ ድል ለሰራተኞች ፓርቲ የፓርላማ አባላት አዲስ የተስፋ ብርሃን ፈንጥቋል። ስታርመርን ይዘው ወደ ቀጣዩ ምርጫ ቢገቡ ፓርቲው ሙሉ በሙሉ እንደሚወድቅ የተረዱት የፓርላማ አባላት በርኒሃምን የመሰለ ህዝባዊ ተቀባይነትና የማግባባት ብቃት ያለውን መሪ ወደፊት ማምጣት ብቸኛው አማራጭ መሆኑን ያመኑ ይመስላሉ። ስታርመር መጀመሪያ ላይ የስልጣን ዘመናቸውን ለማስጠበቅና ማንኛውንም የፓርቲ ውስጥ ፈተና ለመጋፈጥ ዝግጁ መሆናቸውን ገልጸው የነበረ ቢሆንም በሳምንቱ መጨረሻ በፓርቲያቸው ውስጥ የተፈጠረውን ከፍተኛ ጫናና የፖለቲካ ነባራዊ እውነት በመረዳት የስልጣን መልቀቂያቸውን ለማቅረብ ተገደዋል። የእንግሊዝ ጠቅላይ ሚኒስትር በድንገት ስልጣን መልቀቅ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ
የፖለቲካ ማዕበል ፈጥሯል። ከአትላንቲክ ማዶ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ ግን የበርካቶችን ትኩረት ሳበና አወዛጋቢ ነበር። ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት መልእክት የስታርመርን መውረድ ከስደትና ከኃይል ፖሊሲዎች ጋር አያይዘውታል። ስታርመር በሁለት ወሳኝ ጉዳዮች ማለትም በስደት ቁጥጥርና በኃይል ፖሊሲ በተለይም በሰሜን ባህር የነዳጅ ቁፋሮ ላይ በወሰዱት ጥብቅ አቋም ክፉኛ መውደቃቸውን ገልጸው ለቀጣዩ ህይወታቸው ግን የመልካም ምኞት መግለጫ ሰጥተዋል። በሁለቱ መሪዎች መካከል የነበረው ግንኙነት በቅርቡ እንግሊዝ በመካከለኛው ምስራቅ ከተቀሰቀሰው ጦርነትና ከአሜሪካ ወታደራዊ እርምጃ ራሷን መቆጠቧን ተከትሎ ክፉኛ ቀዝቅዞ እንደነበር ይታወሳል። ሆኖም ግን ጠቅላይ ሚኒስትር ስታርመር በአገር ውስጥ በምጣኔ ሀብትና በማህበራዊ ጉዳዮች ቢወቀሱም በዓለም አቀፍ ዲፕሎማሲ ረገድ ግን በርካታ ስኬቶች ነበሯቸው። ሩሲያ በዩክሬን ላይ ከፈተችውን ጦርነት ለመመከት መላውን የአውሮፓ አጋሮች በማስተባበር ወታደራዊና የገንዘብ ድጋፎችን በማቅረብ ረገድ ግንባር ቀደም ሚና ተጫውተዋል። በተጨማሪም በመካከለኛው ምስራቅ ያለውን ቀውስ ለማርገብና ዓለም አቀፍ የንግድ መስመሮችን ለመጠበቅ ባደረጉት ዲፕሎማሲያዊ ጥረት ከብዙዎች የአውሮፓ መሪዎች ዘንድ አድናቆትን አትርፈዋል። ታሪካዊ የስንብት መግለጫ በወጣ ማግስት ዓለም አቀፍ ባለሀብቶችና የምጣኔ ሀብት ባለሙያዎች የስታርመርን መውደቅ አስቀድመው ሲጠብቁት የነበረ በመሆኑ የለንደን የፋይናንስ ገበያ የእንግሊዝ ፓውንድ ስተርሊንግና የመንግስታት ቦንዶች በአንጻራዊ ሁኔታ የተረጋጋ መልክ አሳይተዋል። ይሁን እንጂ የሽግግር ሂደቱ ወደፊት ለሚመጣው መሪ እጅግ አስቸጋሪ እንደሚሆን የምጣኔ ሀብት ተንታኞች ያስጠነቅቃሉ። በተለይም ግንባር ቀደሙ እጩ አንዲ በርኒሃም ከዚህ ቀደም እንግሊዝ ለቦንድ ገበያ ባለሀብቶች መገዛቷ ማብቃት አለበት በማለት የሰጡት አስተያየት በባለሀብቶች ዘንድ ስጋትን ፈጥሮ ነበር። ምንም እንኳን በርኒሃም በኋላ ላይ ንግግር የተዛብቶብኝ ነው ቢሉም የሲቲ ባንክ የምጣኔ ሀብት ባለሙያዎች ባወጡት መግለጫ አዲሱ የበርኒሃም አገዛዝ እጅግ አደገኛና የተዛባ የፋይናንስ ሁኔታን ይወርሳል ብለዋል። ሀገሪቱ ካለባት ከፍተኛ ዕዳ አንጻር አዲሱ መሪ ትርጉም ያለው ለውጥ ለማምጣት የሚጠቀምባቸው የምጣኔ ሀብት መሳሪያዎችና አማራጮች እጅግ ውስን ናቸው። የእንግሊዝ ፖለቲካ አሁን ወደ ፈጣንና ውስብስብ የሽግግር ምዕራፍ ውስጥ ገብቷል። ሀገሪቱ እንደ አውሮፓውያኑ በ2016 ከአውሮፓ ህብረት ለመውጣት ብሬግዚት ያደረገችበት 10ኛ ዓመት ላይ በዚህ ሳምንት 7ኛ ጠቅላይ ሚኒስትሯን ለመሾም ዝግጅት ላይ ትገኛለች። ይህ አይነቱ ከፍተኛ የመሪዎች መለዋወጥ በእንግሊዝ ታሪክ ባለፉት 200 ዓመታት ውስጥ ታይቶ አይታወቅም የተባለለት የፖለቲካ አለመረጋጋት ማሳያ ነው። ፓርላማው ከክረምት ረፍት ከመመለሱ አስቀድሞ አዲሱ መሪ የጠቅላይ ሚኒስትርነቱን ቦታ ይረከባል። ኬር ስታርመር እስከዚያው ባለአደራ ጠቅላይ ሚኒስትር ሆነው ይቀጥላሉ። በመሃልም በሐምሌ ወር የሚካሄደውን የእንግሊዝ አውሮፓ ህብረት የጋራ መሪዎች ጉባኤን ይመራሉ። በዚህ ውድድር ላይ አንዲ በርኒሃም ብቸኛውና ጠንካራው እጩ ሊሆኑ ቢችሉም የንጉሥ ዘውድ እንደመጫን ያለ ቀላል ውድድር ሊሆን እንደማይችል ይገመታል። ምክንያቱም ባለፈው ወር የስታርመርን መሪነት በመቃወም ከጤና ጥበቃ ሚኒስትርነታቸው የለቀቁት ዌስ ስትሪንግ በውድድሩ ላይ እንደሚሳተፉና የበርኒሃም ተፋላሚ ሆነው እንደሚቀርቡ ፍንጭ ሰጥተዋል። የስታርመርን መልቀቅ ተከትሎ የተቃዋሚ ፓርቲ መሪዎች መንግስትን ክፉኛ መተቸት ጀምረዋል። የሊበራል ዴሞክራት ፓርቲ መሪ ኤድ ዴቪ በማህበራዊ ገጻቸው ላይ ባስተላለፉት መልእክት የብሪታንያ ህዝብ ምንም አይነት እውነተኛ ለውጥ ሳይመጣ ጠቅላይ ሚኒስትሮች በየተራ በሚቀያየሩበት ማለቂያ የሌለው ድራማ ሰለባ ሆኗል ብለዋል። አሁን የሚደረገው ለውጥ በዳውኒንግ 10ኛ ጎዳና የሚቀመጠውን ሰው ለመቀየር ብቻ ሳይሆን የተበላሸውን የሀገሪቱን ፖለቲካ በሚገባ ለመጠገን መሆን አለበት ሲሉም ያክላሉ። በሌላ በኩል ስታርመር በፓርቲያቸው አባላት ድጋፍ ባለማግኘታቸው የተቆጡ የሌበር ፓርቲ አባላትም አሉ። የለንደኑ ፓርላማ አባል ኒል ኮይል በኤክስ ገጻቸው ላይ ባስተላለፉት መልእክት ይህንን ክስተት የሚዲያ ሰርከስና የሴራ ውጤት በማለት አውግዘውታል። ኮይል አክለውም ቀጣዩ መሪ ስልጣን ላይ ሲመጣ እንደ ዶናልድ ትራምፕ የዩክሬን ጦርነት፣ የቭላዲሚር ፑቲን ስጋት፣ የኤሎን ማስክ ተጽዕኖና የመገናኛ ብዙሃን ስም ማጥፋትን በአንድ ጀንበር ሊለውጥ አይችልም። መገናኛ ብዙሃኑ ነገ የሱንም ደም ለመጠጣት መጣራቸው ስለማይቀር ያንን አንገት የሚቀላ ሰይፋችሁን በደንብ ስራችሁ ጠብቁት በማለት የመገናኛ ብዙሃንና የፓርቲውን አካሄድ ተችተዋል። የኬር ስታርመር የስልጣን መልቀቂያ በእንግሊዝ ፖለቲካ ውስጥ ትልቅ ታሪካዊ ክስተት ነው። ይህ ክስተት በዘመናዊና ፈጣን በሆነው የዴሞክራሲ ስርዓት ውስጥ አንድ መሪ በምርጫ ወቅት የቱንም ያህል ትልቅ ድል ቢያስመዘግብ ስልጣን ላይ ከወጣ በኋላ የህዝብን መሰረታዊ ጥያቄዎች በተግባር መመለስ ካልቻለ የስልጣን እድሜው እጅግ አጭርና ተሰሚነቱም በቀላሉ የሚናድ መሆኑን ያሳያል ተብሏል። እንግሊዝ አሁንም በከፍተኛ የምጣኔ ሀብታዊ ቀውስ፣ በህዝብ አገልግሎቶች መዳከምና በማህበራዊ ክፍፍል ውስጥ ትገኛለች። በመስከረም ወር ስልጣኑን የሚረከቡት አዲሱ ጠቅላይ ሚኒስትር አልጋ በአልጋ የሆነ የፖለቲካ ጉዞ ሳይሆን ሀገሪቱን ከገባችበት ጥልቅ የታሪክና የምጣኔ ሀብት ማዕበል የማውጣት እጅግ ከባድና ከቶም የማይቀመስ የቤት ስራ ይሆናል። የለንደን ሰማይ አሁንም በጥቁር ፖለቲካዊ ደመና እንደተሸፈነ ሲሆን የእንግሊዝ ህዝብም የለውጡን እውነተኛ ፍሬ ለመቅመስ አሁንም በጉጉትና በትዕግስት ይጠባበቃል።